አሁን አብዛኛው ተማሪ ኢንትራንስ ኤግዛምን እንደ ስኩድ ጌም ያህል ይፈራል። እውነትም ነገሮች እንደዛው ይመስላሉ። ምክንያቱም በእያንዳንዱ ኢንትራንስ ኤግዛም የሚመጡትን ውጤቶች እያየን ያለነው እጅግ በጣም የሚያሳዝኑ እጅግ በጣም የሚያስከፉ ውጤቶች እየመጡ ነው። 3% ተማሪ ያለፈ ከ800,000 900,000 ተማሪ እየተባለን ያለው ይሄ ደግሞ እጅግ በጣም ዝቅተኛ ውጤት ነው። ይሄ ታዲያ ከስኩድ ጌም ጋር አያመሳስለውም ትላላችሁ? ስለዚህ በዛሬ ቪዲዮ ላይ የሚሰጣችሁ ወሳኝ ነጥቦች ይሄን ኢንትራንስ ኤግዛም ይሁን የትኛውንም አይነት ፈተና ማለፍ እንደምትችሉ የሚያስረዳችሁን ቪዲዮ ይሆናል ማለት ነው። እስከ ቪዲዮአችን ፍጻሜ አብራችሁን ቆያችሁ 5 ወሳኝ ነጥቦችን ሰጣችኋለሁ። እስከ ቪዲዮአችን ፍጻሜ አብራችሁን በቆየት የዚህ ነጥብ ተጠቃሚ በመሆን ኢንትራንስ ኤግዛምን ለአንድ ለመጨረሻ ጊዜ ለማለፍ ጥረት አድርጉ። ይሄን ነጥብ ካልተጠቀማችሁ ግን ምንም አይነት ለውጥ አትጠብቁ። ምክንያቱም እነዚህ ነጥቦች የሚሰጣችሁ ያጠናችሁትን ነገር ለረጅም ጊዜ አስታውሳችሁ እዛ ኢንትራንስ ኤግዛም ሲመጣ ወይ ደግሞ ፈተና ላይ በደንብ እንድትሰሩበት የሚያስችሏችሁን 5 ነጥቦችን ይሆናል። አንደኛ 3R ቴክኒኮችን መጠቀም። 3R ቴክኒኮችን መጠቀም ስላችሁ ብዙ ተማሪዎች ፈተና ላይ የሚሰጡት ወይም ደግሞ እንድረሱ የሚያደርጋቸው ክራሚንግ ወይም ደግሞ ሽምደዳ የምንለው ነገር ነው። ሽምደዳ አያዋጣም። ሸምድጄ ወይ ደግሞ በደንብ አንብቤ ገባለሁ የምትሉ ከሆነ ምንም አይነት ቫልዩ አታገኙ። ምክንያቱም ያ መረጃ ቶሎ ስለሚጠፋ ጭንቅላታችሁ። ነገር ግን ክራሚንግን አስወግዳችሁ 3R ቴክኒኮችን ብትጠቀሙ እጅግ በጣም ውጤታማ መሆን ትችላላችሁ። እነዚህ 3R ቴክኒኮች ምንድናቸው? ሶስቱን አሮች እንመልከት። አንደኛና የመጀመሪያው ሪድ ነው። መረጃን መጀመሪያ ላይ ማንበብና መረዳት። ማንበብ ስላችሁ ፎከስ አድርጋችሁ ወይ ደግሞ አቴንሽን ሰጣችሁት ማንበብ። አንዳንድ ጊዜ አለ ለምሳሌ በዚህም ዲስትራክት እየተደረግን እናነበው ነገር ያ በምንም ተአምር ፕሮዳክቲቭ ጥናት አይደለም። አንደኛ ውጤታማም አያደርጋችሁም። ስለዚህ ምን ማድረግ አለባችሁ? የመጀመሪያና አንደኛው ክራሚንግን አስቀርታችሁ በደንብ ፎከስ አድርጋችሁ አቴንሽን ሰጣችሁ ማንበብ ሪድ። ቀጥሎ ደግሞ ሪሳይት ወይም ደግሞ ከዛ ንባብ ጋር ወይም ደግሞ ከዛ ጥናት ጋር የሚሄድ ጥያቄዎችን መስራት። ጥያቄዎች ሲሰሩ እጅግ በጣም ፕሮዳክቲቭ ትሆናላችሁ ወይም ደግሞ ጭንቅላታችሁ ውስጥ ያ መረጃ በደንብ ተጣቆ ረጅም ጊዜ እንዲቆይ ወይ ደግሞ ሎንግ ተርም ሜሞሪ ውስጥ እንዲቀመጥ ያስችላችኋል። ስለዚህ ሪሳይት ቀጣዩ ነው። ስለዚህ ቀጥሎ መጨረሻ ላይ ደግሞ ሪቪው ስናደርግ አብዛኛውን ጊዜ የምንሳሳተው ነገር ፈተና ቀን ሪቪው ማድረግ ወይ ደግሞ አንዳንድ ጊዜ ፈተና ቀርቦ እያለ ሪቪው ማድረግ። ይህ ትክክለኛ ሪቪው አይደለም። እንዴት መሰላችሁ? ሪቪው ስታደርጉ በ24 ሰዓት ውስጥ መከለስ ወይም ደግሞ ከአንድ ቀን በኋላ መከለስ ማለት ነው። ትላንት ያነባችሁትን ከ24 ሰዓት በኋላ ዛሬ ላይ ስታነቡት ሞር ያ ነገር በደንብ ውስጣችሁ እንዲቀመጥ ያስችላችኋል። ስለዚህ ነጥብ ሰፋ አድርጌ በኋላ እነግራችኋለሁ። አሁን ግን በደንብ አድርጋችሁ እንድታውቁ የሚፈልገው እነዚህን 3R ቴክኒኮችን መጠቀም እንዴት አዋጭ እንደሆነ ነው። ሁለተኛና ቀጣዩ ነጥብ ደግሞ ልክ ልተኙ ስትሉ ወደ መኝታችሁ ከመሄዳችሁ በፊት ጥናት ማድረግ። ያን ማድረጋችሁ ጭንቅላታችሁ ከተኛችሁ በኋላ ፕሮሰስ ስለሚያደርግ ወይም ደግሞ በደንብ አድርጎ ያንን መረጃ ኦርጋናይዝ ማድረግ ስለሚችል በደንብ አድርጎ ለረጅም ጊዜ ሎንግ ተርም ሜሞሪ ውስጥ አስቀምጦ ያንን መረጃ እንድትጠቀሙት ያስችላችኋል። ስንተኛ ኮንሺየስ ላይ አይደለም፣ ነገር ግን ሰብኮንሺየስ ማይንዳችን ያጠናነውን ነገር በደንብ አድርጎ ውስጡ ፕሮሰስ እንዲያደርግ ወይም ደግሞ እንዲቀመጥ ያደርገዋል። ይሄም ለምን ይጠቅማችኋል? ለረጅም ጊዜ ያ መረጃ በውስጣችሁ እንዲቀመጥና የፈለጋችሁ ታይም ላይ አውጣችሁ መጠቀም እንድትችሉ ነው መስላችሁ። ስለዚህ እንቅልፍ እጅግ በጣም ወሳኝ ነገር ነው። ይሄ ሳይንቲስቶች የደገፉት እጅግ በጣም አዋጭ የሆነው መንገድ ነው። ከመተኛታችሁ በፊት ማንበብና ማጥናት ይገባችኋል። ነገር ግን አንዳንድ ልጆች ነቃ የምትሉበት ሰዓት ልትፈልጉ ትችላላችሁ። ለምሳሌ አንዳንዶቻችሁ ቀን ደንብ ነቃ ብላችሁ ልታነቡ ትችላላችሁ፣ ወይ ደግሞ አንዳንዶቻችሁ ከሰዓት ማታ ሊመሽ አካባቢ ልታነቡ ትችላላችሁ። እኔም ብትጠይቁኝ ልክ ለመሽ አካባቢ በደንብ አድርጌ ፎከስ የሚያደርግበት ሰዓት ነው። በቃ 11 ሰዓት 12 ሰዓት 1 ሰዓት አካባቢ በደንብ ነቃ ብዬ ላነብ እችላለሁ። ይሄን ማድረግ ሊጠበቅባችሁ ይችላል። ስለዚህ ፎከስ የምታደርጉበትን ሰዓት ለዩ። ከዚያም ከእንቅልፋችሁ በፊት ማጥናት በጣም የምትወዱ ከሆነ በዛ ሰዓት ማጥናት ውጤታማነታችሁን ከፍ ማድረግ ትችላላችሁ ማለት ነው። ሶስተኛና ቀጣዩ ነጥብ የተከፋፈሉ ድግግሞች። በተከፋፈለ የጊዜ ልዩነት ስትደጋግሙ ያ መረጃ ለረጅም ጊዜ ጭንቅላታችሁ ውስጥ ስቶር እንዲደረግ ያደርጋል። ስለዚህ በተከፋፈለ የጊዜ ልዩነት ውስጥ ማጥናት መቻል አለባችሁ። ይህም ቅድም እንዳልኳችሁ ካጠናችሁ ከ24 ሰዓት በኋላ፣ ቀጥሎም ከሳምንት በኋላ፣ ቀጥሎም ከ15 ቀን በኋላ፣ በመጨረሻም ከ4 ሳምንት በኋላ ብታነቡ ወይም ደግሞ ብትከልሱ ሞር ያ መረጃ ለረጅም ጊዜ ጭንቅላታችሁ ውስጥ ይቀመጣል ማለት ነው። ይህም በሎንግ ተርም ሜሞሪ ስቶሬጅ ውስጥ እንዲቀመጥ ያስችላችኋል ማለት ነው። ይሄም ለረጅም ጊዜ መረጃውን አስታውሳችሁ እንድትጠቀሙበትና በጣም ፕሮዳክቲቭ የሆነ ጥናት እንድታደርጉ እንዲሁም ደግሞ ውጤታማ እንድትሆኑ ያስችላችኋል ማለት ነው። ይህ እጅግ በጣም ምርጥ ቴክኒክ ስለሆነ እንድትጠቀሙበት። አራተኛ እጅግ በጣም በሳይንስ የተደገፈና በጣም ብዙ ተማሪዎችን ውጤታማ ማድረግ ነጥብ ነው። ይሄም ደግሞ መቀላቀል ወይም ደግሞ ሚክስ ማድረግ። አብዛኛውን ጊዜ አንድ ትምህርት ረጅም ሰዓት ካጠናን በጣም ይደብረናል፣ እንዲሁም ደግሞ ይሰለችናል፣ እንዲሁም ደግሞ ሞቲቬሽን መቀዛቀዝ ይኖራል ማለት ነው። በዚህ ጊዜ ምን ይፈጠራል? ትምህርቱን አለመውደድ ወይም ደግሞ ጥናቱን አለመውደድ ይመጣል። ስለዚህ ምን ማድረግ አለባችሁ? ፎከስ ላድርጋችሁ አንድ ትምህርት ለ1 ሰዓት ወይም ደግሞ ለ2 ሰዓት ካጠናችሁ በኋላ በሌላ ትምህርት መቀየር። ያን ስታደርጉ በጣም ሞቲቬትድ ይሆናችሁ እንዲሁም ደግሞ በጣም ወዳችሁና ኢንትረስትድ ሆናችሁ እንድታነቡ ያስችላችኋል። ስለዚህ በጥናት እጅግ በጣም አዲክትድ መሆን ከፈለጋችሁና ለፈተና እንዲሁም ደግሞ ለየትኛውም ኤግዛም በደንብ አዘጋጃለሁ የምትሉ ሰዎች ከሆናችሁ መቀላቀልና በየጊዜው ትምህርቱን መቀያየርና እጅግ በጣም ለእናንተ ፕሮዳክቲቭ የሆኑ ጥናቶችን በማድረግ ውጤታማ መሆን ትችላላችሁና ይህም ደግሞ ሞር ትኩረት ማድረግ እንድትችሉ እንዲሁም ደግሞ ፎከስ ማድረግ እንድትችሉ ያደርጋችኋል። ምክንያቱም በየሰዓቱ ትምህርቱን ስትቀያይሩት በጣም ደስ እያላችሁ ነው የምታነቡት። ለምሳሌ አይታችሁ ከሆነ ቲቪ ላይ ቻናል በቀያየራችሁ ቁጥር ፎከስ እያደረጋችሁ ነው የሆነ ነገር ነው።
ወይም ደግሞ ልክ ስትቀይሩ የዛ ነገር ላይ ፎከስ ታደርጋላችሁ። ከዚያም የሆነ ሰዓት ላይ ልክ ሊሰለቻችሁ ስል ትቀይሩና በሌላ ነገር ደግሞ ፎከስ ትሆናላችሁ። ይሄም ትምህርት ላይ በመተግበር ውጤታማ ጥናትን ማድረግ ትችላላችሁ። እጅግ በጣም አሪፍ ቴክኒክ ነው፣ ተጠቀሙበት። አምስተኛና የመጨረሻው ፕራክቲስ ወይም ደግሞ ልምምድ እጅግ በጣም የሚጠቅማችሁ ነገር ነው። ፕራክቲስ ሜክ ፐርፌክት ይባላል። ማለትም ፕራክቲስ ወይም ደግሞ ልምምድ ስታደርጉ እጅግ በጣም ብዙ ለውጥ ታመጣላችሁ። ለምሳሌ እነዚህ ነጥቦች በትምህርታችሁ ላይ አፕላይ ብታደርጓቸው ዴፊኒትሊ በጣም ልዩ የሆነ ውጤትን ታመጣላችሁ በትምህርታችሁ ላይ ማለት ነው። ስለዚህ ፕራክቲስ ብታደርጉ ለውጥ ታመጣላችሁ። ለምሳሌ አንድ ሰው ስለ ስፖርት መጽሐፍ ቢያነብና አንድ ሰው ደግሞ ለአንድ ወር ያክል ጂም ገብቶ ቢሰራ ለውጡ የሚታየው በሰራው ሰው ላይ ነው እንጂ ባነበበው ሰው ላይ አይደለም። ይሄ ለምንድን ነው የሚሆነው? መረጃን በጣም ብንሰበስብ እንኳን ያን መረጃ ካልተጠቀምንበት ምንም ነው ማለት ነው። ምክንያቱም መኪናና ነዳጁ አላችሁ፣ ነገር ግን መንዳት ካልቻላችሁ ማለት ነው በቃ ዝም ብላችሁ አስቀምጣችሁታል ማለት ነው። ስለዚህ ይሄን ነገር በደንብ ፕራክቲስ ማድረግ ከጀመራችሁ ለውጥ ታመጣላችሁ ማለት ነው። ለምሳሌ አትሌቶችን ተመልከቱ ወይም ደግሞ ሙዚሻኖችን ተመልከቱ። በየቀኑ ትሬኒንግ ውስጥ ናቸው፣ በየቀኑ ስቱዲዮ ውስጥ ናቸው፣ በየቀኑ የሆነ ለውጥ ለማምጣት እየጣሩ ነው ያሉት። በየቀኑ ፕራክቲስ የምታደርጉ ከሆነ ለውጥ ታመጣላችሁ። ለምሳሌ ኤግዛሞችን መስራት፣ በትምህርታችሁ ዙሪያ ሁልጊዜ መጽሐፋችሁን ማንበብ፣ ማጥናት፣ እነዚህ ነገሮች ካልተቋረጡና በደንብ አድርጋችሁ በዛ ነገር ኢንተረስትድ ሆናችሁ በየቀኑ ፕራክቲስ እያደረጋችሁ የምትቀጥሉ ከሆነ በትክክል ለውጥን መፍጠር ትችላላችሁ። እንዲሁም ደግሞ ትክክለኛና ውጤታማ ጥናትን ማድረግ እንዲሁም ደግሞ ለውጥን ማምጣት ትችላላችሁ። ውድ የቻናሌ ቤተሰቦች እስከ ቪዲዮአችን ፍጻሜ አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። ዛሬ እንግዲህ ከ2-3 ወራቶች በኋላ ነው እንደገና በፌስ የመጣ ነው። ካሁን በኋላ በደንብ አድርገን በትምህርት ዙሪያ ብዙ እንወያያለን፣ ብዙ እንማማራለን ብዬ አስባለሁ። እንዲሁም ደግሞ የመማሪያ መንገዶችን በደንብ አድርገን እንቀይራለን ብዬ አስባለሁ። አብሬያችሁ ነኝ፣ አብራችሁን ተጓዙ። እጅግ በጣም ብዙ ሺህ ተማሪ እጅግ በጣም ብዙ ሚሊዮን ተማሪዎች አሉና ለነሱም ይሄ ቻናል እንዲደርሳቸው ሼር ማድረጋችሁ እንዳትረሱ። አመሰግናለሁ። መልካም ጊዜ፣ ቸር ቆዩልኝ። ቻው